በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ ለአባታችን ለአቡነ ኪሮስ ወርሃዊ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የአባታችንን የአቡነ ኪሮስ ገድሉን እንዲህ በማለት እንደርካለን። በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኖር አሜን። በኢትዮጵያ ሰማይ ስር ከወላጆቻቸው ቤት የሕፃናት ሳቅ መፍሰስ ነበረበት። ነገር ግን በዚያ ቤት ውስጥ ድምፁ የጠፋ፣ ዓይኖቹ በምስጢር የተሞሉ፣ ነፍሱ ከዚህ ምድር ይልቅ ከሩቅ ሰማይ ጋር የተቆራኘች አንድ ብላቴና ነበር። እርሱም አቡነ ኪሮስ። በልጅነታቸው አባታቸው ዘርዓ ያዕቆብና እናታቸው ወለተ ማርያም ልጃቸውን እንዳደራ ከአምላክ ተቀበሉት። የዓለምን ደስታ እንዲቀምስ የወደፊቱን የክብር ዘመን እንዲመራ ተመኙ። ለልጃቸው የልብስ ምርጥ፣ የምግብ ጣፋጭ አዘጋጁለት። ነገር ግን ኪሮስ በዓለም ወርቅና ብር ውስጥ የነፍሱን ጥማት የሚያረካ ነገር አላገኘም። በዚያው ያሉ ልጆች በጨዋታ ሲደሰቱ፣ እርሱ ግን በቤቱ ጨለማ ማዕዘን ውስጥ ተቀምጦ በረጅም ትንፋሽ ያቃስት ነበር። የዘመኑ ሰዎች ለምን ይህ ልጅ የልጅነት ዘመኑን እንደ እሳት ይበላዋል ብለው ይጠይቁት ነበር። እናቱ በእንባ እየታጠበች ልጄ ለምን እንደሌሎቹ አትጫወትም? ለምን ይህንን የብቸኝነት ሸክም ትሸከማለህ? ስትል ትጠይቀዋለች። ኪሮስ ግን አትመልስም። በዝምታ ዓይኖቹን ወደ ሰማይ ይተክላል። ያ የልጅ ዓይን የሚያየው እናትና አባት ከማያዩት ከሰማያዊው መንግሥት ክብር ጋር የተሳሰረ ነበር። አንድ ሌሊት ነበር። ጨረቃ በደመና ተሸፍና የሌሊቱ ድምፅ በረሃብ የተሞላ በሚመስልበት ወቅት ኪሮስ በቤቱ ውስጥ ለብቻው ተቀምጦ አነባ። የዓለምን ከንቱነት፣ የሕይወትን ኃላፊነት እንደ ፊልም በዓይነ ሕሊናው እየሳለ ጌታ ሆይ፣ ዓለም የምትሰጠኝ ደስታ እንደ ጤዛ የሚጠፋ ከሆነ ለምን ለዚህ ምድር ልታዘዝ ሲል በውስጡ ይጮህ ነበር። ይህ ጩኸት ነበር የገድሉ መጀመሪያ። ቤተሰቦቹ በተኛበት በዚያች ጥቁር ሌሊት የትውልድ ቦታውን፣ የወላጅ ፍቅሩን፣ የዓለምን ምቾት ሁሉ በአንድ እርምጃ ትቶ ለመውጣት ወሰነ። በሩንም ሲከፍት የነበረው የሌሊት ነፋስ በፊቱ ላይ ሲመታው እንደ ነፃነት እስትንፋስ ተሰማው። ከኋላም የቀረውን የቤተሰቡን ቤት፣ የልጅነት ትዝታውንና የዓለም ክብር ሁሉ ጥሎት ሲሄድ በልቡ ውስጥ የነበረው ሐዘን እጅግ መራራ ነበር። የሰው ልጅ ዓለምን ለመተው ሲነሳ የሚያቅደው የመጀመሪያው ትግል በቤተሰብ መለየት ሐዘን ይጀመራልና ያ የልጅነት ፊት አሁን ወደ ሰማያዊ አባት እቅፍ ለመሮጥ የተዘጋጀ፣ በምድር ላይ ያለውን ሁሉ ነገር እንደ ቆሻሻ የቆጠረ፣ በቁርጠኝነት የተመላ ነበር። በዚያች ሌሊት ከቤት ውስጥም ሲወጣ አቡነ ኪሮስ የዓለምን ሕይወት ሞቶ ለሰማያዊ ሕይወት እንደገና የተወለደባት
ቅጽር ነበር። ይህ ጉዞ ለዘመዶቹ ሐዘን፣ ለራሱ ግን የዘላለም መንግሥት መግቢያ በርም ተከፈተ። ከቤቱ ሲርቅ እየተመለከተው የነበረው ከዋክብት እንደ ብርሃን መሪ ያጀቡት። በዚህ ሰዓት ዓለም ለኪሮስ ጨለመች፣ ሰማይ ግን ለራሱ በራች። አቡነ ኪሮስ ከቤት ወጥተው ወደማያውቁት አቅጣጫ ሲገሰግሱ ዓለም ለእርሳቸው ትልቅና ሰፊ እስር ቤት መሰለቻቸው። ከኋላ የቀረውን የቤተሰብ ፍቅርና የልጅነት ትዝታ እንደ ከባድ ሸክም በአእምሯቸው እየተመላለሰ፣ እግራቸው ግን ወደማይመለሱበት የገዳም በረሃዎች ይገፋቸው ጀመር። በመጀመሪያ በደረሱበት ገዳም የገቡበት የሕይወት ቅጥ አስደንጋጭ ነበር። ገዳሙ እንደ ምድር ሳይሆን እንደ ሰማይ መኖሪያ የረቀቀ ነበር። እዚያ ያሉት አረጋውያን መነኮሳት እንደ ሰው ሳይሆን እንደ መላእክት የሚኖሩ ነበሩ። አቡነ ኪሮስ ገና ወጣት፣ ጉልበታቸው ያፈረጠመ፣ ፊታቸው የብርሃን ወዝ የሚታይበት ነበሩ። ነገር ግን በገዳሙ ውስጥ ሲገቡ የነበረው ሥርዓት ሁሉ ለሥጋቸው ፈተና፣ ለነፍሳቸው ግን ማጥሪያ እሳት ሆነ። ቀኑን ሙሉ በጸሎት በስግደትና በሰው እጅ በማይዳሰስ ድካም ያሳልፉ ነበር። የገዳሙ አበምኔት የነበሩት አባት ቅድስናቸውን ለመፈተን ወይም በትሕትና ለማነጽ ሲሉ እጅግ ከባድ የሆኑ ሥራዎችን ያሰሯቸው ነበር። ውሃ ከሩቅ ሸለቆ እንዲሸከሙ፣ የማይታረሰውን መሬት በባዶ እጃቸው እንዲቆፍሩ፣ ሌሊቱን ሙሉ በስግደት እንዲቆዩም ያደርጓቸው ነበር። አቡነ ኪሮስ ግን አንዲት ቃል አልተነፈሱም። የረሃብና የጥም ወላፈን ሲያቃጥላቸው ያለምን ምቾት እያስታወሱ ልባቸው በሰዎች ዓይን አሳዛኝ፣ በእግዚአብሔር ግን የክብር ዘውድ የሚደፋበት ትግልም ውስጥ ነበሩ። አንድ ሌሊት በበረዶ ንፋስ ውስጥ በዋሻው ውስጥ ሆነው ሲጸልዩ ዲያብሎስ የተለያየ መልክ ይዞ መጣባቸው። የቤተሰባቸውን ድምፅ፣ የእናታቸውን ለቅሶ፣ የድሮውን ሕይወት ምቾት በአእምሯቸው ውስጥ እንደ ፊልም ያሳያቸው ነበር። ምን እያደረክ ነው? ለምን ራስን ትቀጣለህ? ቤት ተመለስ፣ በዚያ ፍቅርና ክብር አለህ እያለ በውስጣቸው ይንሸዋከክ ነበር። በዚያች ሰዓት አቡነ ኪሮስ በብርድና በረሃብ የተጎሳቆለው ሰውነታቸው እየተንቀጠቀጠ በውሉ ላይ ተዘርረው ሲያለቅሱ የታዩበት ሁኔታ እጅግ ልብ የሚነካ ነበር። ጌታ ሆይ፣ ዓለምን ለፍቅር ብቻ ትቻለሁ፣ አሁን ግን ባዶ እጄን ቀረው ብለው ሲጮሁ በዋሻው ውስጥ የነበረው ድምፅ ድንጋዮችን ሳይቀር የሚያስለቅስ ነበር። ነገር ግን በዚያ ድካም ውስጥ የጌታ ጸጋ ጎልቶ ታየ። ሰውነታቸው እየደከመ ሲሄድ መንፈሳቸው እየጠነከረ መጣ። ያ የወጣትነት ጉልበት ለሰማያዊ ንጉሥ በሚሰጥ አገልግሎት እየቀለጠ እንደ ወርቅም ሆነ። በዚያ ገዳም ውስጥ ንግግራቸው አነሰ፣ ጸሎታቸው ግን በረታ። የነበሩበት ዋሻ እርጥበትና ቀዝቃዛ ቢሆንም በውስጡ የነበረው የመንፈስ ቅዱስ ሙቀት ከማንኛውም ቤተ መንግሥት ይልቅ የደመቀ ነበር።
አቡነ ኪሮስ በገዳም መነኮሳት ዘንድ እንደ አንድ ታላቅ ምሳሌ መታየት ጀመሩ። ነገር ግን ለእርሳቸው ያሁሉ አድናቆት የውስጣቸው የሰማይ ናፍቆት አይመልሰውም ነበር። በየዕለቱ የበለጠ ወደ ጫካው፣ የበለጠ ወደ ጥልቅ የጸሎት ሕይወት ይማረኩ፣ ይመሰጡ፣ ይረቁም ነበር። የአቡነ ኪሮስ ሕይወት ከገዳሙ ግድግዳዎች አልፎ አሁን ወደማይደረስበትና ሰው ወደማይገኝበት የዱር አራዊት መኖሪያ ተሸጋገረ። አቡነ ኪሮስ ከገዳሙ ወጥተው ወደ በረሃው ሲጠፉ ያለምን ጫጫታም ቀረ። የቀረው ግን የዱር አራዊት ዝገትና የነፋስ ፉጭት ብቻም ነበር። ለሰው ልጅ ተፈጥሯዊ ፍርሃት የሆነው የዱር አራዊት ለእርሳቸው ግን እንደ ወዳጅ ሆኖ አቡነ ኪሮስ በዋሻ ውስጥ ሆነው ሌሊቱን ሙሉ ወደ እግዚአብሔር ሲጸልዩ አናብስት፣ አናምርት፣ አውሬዎችና ሌሎች በረሃ ነዋሪዎች ዙሪያቸውን ከበው ይጠብቋቸው ነበር። እነዚህ አራዊት የሚያስፈራቸው እንደሆነ ሳይሆንም እንደ አንዳንድ የቅድስና ጥበቃ ኃይል ሆነው ይቀርቡ ነበር። አንድ አሳዛኝና ልብ የሚነካ ትዕይንት ግን ይህ ነበር። ኪሮስ በገዳም ተዳክመው ሰውነታቸው እንደደረቀ ቅጠል ሆኖ ብዙ ጊዜ በዋሻው ወለል ላይ በድካም ሲወድቁ አራዊቱ አጠገባቸው መጥተው ያንሱም ነበር። ይህ የፍጥረት መታዘዝ ለአቡነ ኪሮስ የነበራቸው ታላቅ የመንፈሳዊ ከፍታም የቅድስና ማዕረጋቸውን የሚያሳይ ነበር። በዚህ የዱር ሕይወት ውስጥ ምግብና ውሃ ማግኘት የቅንጦት ነበር። ለወራት በዱር እጽዋትና በመንፈሳዊ ጸጋ ብቻ ይኖሩ ነበር። ሰውነታቸው በፀሐይና በብርድ ተቃጥሎ ተበልቶ አጥንቶቻቸው ከቆዳቸው ጋር እስኪጣበቅ ድረስ የደረሰበት ጊዜም ነበር። በረሃው በራሱ የሞት ጥላ የሸፈነው ቢሆንም እርሳቸው ግን በዚያ ውስጥ ሕይወትን ይፈልጉ ነበር። ብዙ ጊዜ አራዊቱ የዱር ፍራፍሬ አምጥተውላቸው እርሳቸው ግን ለራሳቸው ሳይሆን ለተቸገረ እንስሳ ሲሰጡ የክርስቶስን ፍቅር በግልጽ ያንጸባርቁ ነበር። በዱር ውስጥ የነበረው ትግል በውጫዊ አራዊት ብቻ አልነበረም። ዲያብሎስ አቡነ ኪሮስን በበረሃው ብቸኝነት ውስጥ ሊፈትናቸው በተለያየ አደገኛ መልክ ይቀይርባቸው ነበር። ነገር ግን አቡነ ኪሮስ የነበራቸው ጸሎትና ጾማቸው በዙሪያው እንደ ትልቅ አጥር ሆኖ ስለቆመ ምንም አይነት የክፋት ኃይል ሊያገኛቸው አልቻለም። በዚያ ጨለማ ሌሊት የዱር አራዊት ጩኸት ከእርሳቸው ጸሎት ጋር ተቀላቅሎ ወደ ሰማይ ሲወጣ መላእክት በዙሪያቸው ይረዱ እንደነበር ይረቡም እንደነበር ገድላቸው ይናገራል። አቡነ ኪሮስ በዱር ውስጥ በነበሩበት ጊዜ ከሰማያዊ መንግስት ጋር ያላቸው ቁርኝት እጅግ የረቀቀ ነበር። ለሰው የማይታይ ለሰው የማይሰማ ምስጢር በዚያ በረሃ ውስጥ ይገልጹ ነበር። ብዙዎች እንዴት በዱር አራዊት መካከል ይኖራል ብለው ሲጠይቁ መልሱ ግን እግዚአብሔር ካለ አራዊቱ የዋህ ናቸው የሚል ነበር።
ከዱር አራዊትም ጋር በረሃውን ከተጋፈጡና የሥጋቸውን ድካም በመንፈሳዊ ጽናት ካሸነፉም በኋላ አቡነ ኪሮስ ወደ አዲስ ምዕራፍ ተሸጋገሩ። ይህ ክፍል የጸጋው ኃይል በግልጽ የወጣበት፣ የሰው ልጅ ታምራት መፍሰሻ የሆነበት ወርቃማው ዘመን ነው። አቡነ ኪሮስ በዱርና በዋሻው ውስጥ ጸንተው ያሳለፉት ተጋድሎ እግዚአብሔርን በልባቸው ውስጥ እንዲያኖሩት አድርጓቸዋል። አቡነ ኪሮስ ሲናገሩ ምድር ትታዘዛለች፣ ሲጸልዩ ደግሞ የተፈጥሮ ሕግ ይቀየራል። የገዳሙ መነኮሳትና በየመንገዱ የሚያገኟቸው ሰዎች ቅዱስ አባታችን ሲያልፉ ብቻ የሚሰማውን ልዩ መዓዛና የፊታቸውን ብርሃን ሲመለከቱ ይደነቁም ነበር። አንድ ጊዜ በድርቅ የተመታ መንደር ነበረ። ሕዝቡ በረሃብና በውሃ ጥም ተቆላልፎ እንስሳቱ ሳይቀሩ በመሬት ላይ ይረግፉ ነበር። አቡነ ኪሮስ ወደዚያ መንደር ሲደርሱ የሕዝቡ የልጅ ድምፅ እንደ እባብ ጩኸት ተዳክሞ ነበር። አባትየው በዚያ የደረቅ መሬት ላይ ተንበርክከው ለረጅም ሰዓታት ሲጸልዩ እንባቸው መሬቱን እንዳራሰ ድንገት የሰማይ ደመና ተሰባሰበ። ሕዝቡ እንደ በረከት ወረደ፣ ወንዞችም መሉ፣ መሬቱም አበበ። ያች ቀን አቡነ ኪሮስ የሕይወት ምንጭ ተብለው የተጠሩበት የመጀመሪያዋ ታምር ነበረች። በየቦታው የሚያገኟቸው ድውያን፣ ዕውሮችና ሽባዎች የእጃቸውን መዳሰስ ወይንም የጸሎታቸውን ቃል ብቻ ይፈልጉ ነበር። አቡነ ኪሮስ በምንም አይነት ትምክህት አይነኩም ነበር። አትመልከቱኝ፣ የፈወሰው ጌታ ነው እያሉ የሰው ልጅ ክብር ወደ ፈጣሪ መልሱ ነበር። ነገር ግን በጸሎታቸው የታመሙት ሲፈወሱ፣ የሞቱት እንኳን በእግዚአብሔር ፍቃድ ሲነሱ ዝናቸው እንደ መብረቅ በየሀገሩ ተሰማ። ይህ መለኮታዊ ኃይል በእርሳቸው ላይ ሲገለጽ ብዙዎች አቡነ ኪሮስን እንደ ምድር ላይ መልአክ መመልከት ጀመሩ። አቡነ ኪሮስ የሌላውን ሰው ልብ በምስጢር ያውቁ ነበር። አንድ ሰው በክፋት ተመልቶ ወደ እርሳቸው ቢመጣ ገና ሳይናገር በንስሐ እንዲመለስ ያደርጉት ነበር። ይህ የነፍስን መጋረጃ መግፈፍ የሚችል ኃይል ብዙዎች ወደ ንስሐና ወደ እውነተኛ እምነት መለሳቸው። ትምህርታቸው ቀላል ቢሆንም በውስጡ ያዘው የመንፈስ ኃይል ግን ድንጋይን የሚያቃጥል ነበር። በዚህ ታምራት በተመላበት ወቅት አንድ ልብ የሚነካ ነገር ነበር። አቡነ ኪሮስ ለሌሎች ደስታን ሲሰጡ ለራሳቸው ግን መከራን ይመርጡ ነበር። ሌሎች ሲጠግቡ እርሳቸው ይጾሙ ነበር። ሌሎች ሲፈወሱ እርሳቸው ለድካማቸው ደስታን ይሰጡ ነበር። ታምራታቸው እየጨመረ በሄደ ቁጥር የራሳቸውን የሥጋ ድካምም እየባሰ ነበር። እኔ ካልተቀበርኩ ሌላው ሕይወት አይገኝም እንደሚሉት የራሳቸውን ሕይወት እንደ ማዳበሪያ ለሌሎች መንፈሳዊ እድገት አሳልፈው ሰጥተው ነበር።
በታምራት ዝናቸው ምድር ሁሉ በአቡነ ኪሮስ ስም ተጠራ። አባታችን ግን ወደ ምቾትና ወደ መናገሻ ከተማ አላመሩም። ይልቁንም ወደ ጠፉት በጎች፣ ወደ ተረሱት መንደሮች፣ የሕይወት ብርሃን ወደማይደርስባቸው ጨለማ ስፍራዎች ተጉዘው የሐዋርያዊ አገልግሎትን አደራ ተወጡ። በዚያ ዘመን ብዙዎች በእምነት ማጣት በክፋትና በባዕድ አምልኮ ተውጠው ነበር። አቡነ ኪሮስ ወደ እነዚህ ስፍራዎች ሲሄዱ እንደ መምህር ብቻ ሳይሆን እንደ አባት ይቀርቡ ነበር። በገበያ ቦታዎች፣ በየመንገድ ዳሩ፣ በየቤቱ በር እየተገኙ ስለ ፍቅር፣ ስለ ንስሐና ስለ ዘላለም ሕይወት ያስተምሩ ነበር። ንግግራቸው የወርቅ ያክል የከበረ፣ ድምፃቸው የሰላም ምንጭ፣ አስተምሮታቸው ደግሞ የልቦና ቀዳዳዎችን የሚደፍን ነበር። በአቡነ ኪሮስ ትምህርት የተነሳ በሀገሪቱ ትልቅ የመንፈሳዊ መነቃቃት ተፈጠረ። በኃጢአት ተጠምደው የነበሩ ክፋትን የሙጥኝ ያሉ ሰዎች ሁሉ ወደ እግራቸው በመውደቅ የእንባን ዘለላ እያፈሰሱ ንስሐ ይገቡ ነበር። አባታችን አቡነ ኪሮስ በአንድ በኩል ያስተምራሉ፣ በሌላ በኩል ደግሞ የንስሐ እንባ እንደ ውሃ እያፈሰሱ የሰበሰቡ የሰዎችን ነፍስ ያጥባሉ። ኃጢአት የነፍስ ጨለማ ነው፣ ንስሐ ደግሞ የእግዚአብሔር ብርሃን ነው ያሉ ሲያስተምሩ የሕዝቡ ልብ እንደ ሰም ይቀልጥ ጀመር። ይህ ሐዋርያዊ ጉዞ ከድካም ከራብና ከጉዞ ውጣ ውረድ የተመላም ነበር። አቡነ ኪሮስ በየመንገዱ ሲያስተምሩ ለራሳቸው መኝታ ሳይኖራቸው በየበረንዳው ወይንም በየአውድማው ይተኙ ነበር። ብዙ ጊዜ በክፉ ሰዎች ይነቀፉ፣ ይሰደቡና ይፈተኑ ነበር። ነገር ግን አባታችን ጌታ የተሰደበ እኔ ማን ነኝ በማለት በፈገግታ የክፋትን ቃል ሁሉ በበረከት ይለውጡት ነበር። የክፋት ምላሽ ለራሳቸው መከራ፣ ለተሳዳቢዎች ግን የንስሐ በር ይከፍት ነበር። ብዙ ወጣቶች፣ ጎልማሶችና አዛውንቶች ሁሉም ነገር ትተው በአቡነ ኪሮስ ፈለግ መጓዝ ጀመሩ። አባታችን ደቀ መዛሙርቱን ሲያስተምሩ መጽሐፍትን ብቻ ሳይሆን የቅድስናን ጥበብ ነበር የሚያስተምሯቸው። በትህትና በፍቅርና በራስ መካድ ላይ የተመሰረተ የሕይወት ትምህርት ይሰጡ ነበር። አቡነ ኪሮስ በገዛ ሕይወታቸው ምሳሌ በመሆን ደቀ መዛሙርቶቻቸውን ለእግዚአብሔር አደራ ይሰጡ ነበር። አቡነ ኪሮስ የሌላውን ነፍስ ለማዳን ሲሉ የራሳቸውን ሥጋ እየገበሩ ነበር። በየቦታው ሲዞሩ አካላቸው እያረጀ፣ ጉልበታቸው እየደከመ ነበር። ነገር ግን የነፍስ ወከባውና የሐዋርያዊ አገልግሎት ፍቅር የሥጋቸው ድካም አሸንፎ እንዲጓዙ ያደርግ ነበር። ይህ ክፍል የሚያሳየን እውነተኛ አገልጋይ ማለት ለራሱ ደስታ ቦታ የሌለው፣ የሌላውን ነፍስ ለማዳን እስከ መጨረሻው የሚደክም ሰው መሆኑን ነው። አቡነ ኪሮስ በዓለም ላይ በቆዩባቸው ዓመታት ሁሉ ዓለምን እንደ መኖሪያ ቤት ሳይሆን እንደ ማረፊያ ድንኳን ነው ያዩት። የሰማያዊ አባት ጥሪ በየዕለቱ
በልባቸው ይንኳኳ ነበር። በእድሜያቸው የገፉት አባታችን ሰውነታቸው እንደደረቀ ቅጠል ቢሆንም ዓይኖቻቸው ግን እንደ ንጋት ኮከብ ያበሩ ነበር። ከደቀ መዛሙርታቸው ጋር ሲያወሩ ስለ ምድራዊ ነገር ሳይሆን ስለ ሰማያዊ ክብር፣ ስለ ነፍስ የዘላለም ረፍት፣ ስለ ፈጣሪ ፍቅር ብቻ ይናገሩ ነበር። አቡነ ኪሮስ የሕይወታቸውን የመጨረሻ ቀናት ያሳለፉት ከደቀ መዛሙርቶቻቸው ጋር በመሆን የመጨረሻውን የኑዛዜ ቃል በመስጠት ነበር። ለደቀ መዛሙርቶቻቸው እንዲህ ሲል መከሯቸው። ዓለምን አትውደዱ፣ ፈጣሪም ብቻ በልባችሁ አኑሩ የሚል ነበር። በየቀኑ በጾምና በጸሎት ይተጉ ነበር። በውስጣቸው ያለው የሰማይ ናፍቆት ከዕለት ወደ ዕለት እየጨመረ መጣ። አንዳንዴ በሌሊት ሲጸልዩ ከዓይናቸው የሚወርደው እንባ ምድርን የረጠበበትና ሰማይን ያስደሰተበት ሁኔታ ይፈጠር ነበር። አቡነ ኪሮስ የእረፍታቸው ጊዜ መድረሱን በእግዚአብሔር መንፈስ አወቁ። ይህ ለእርሳቸው መፍራት ሳይሆን ለረጅም ዘመን የጠበቁት የደስታ ቀን ነበር። በምድር ላይ የነበሩት መከራዎች፣ ስድቦች፣ የረሃብና የጥም ቀናትን፣ የዱር አራዊት ፈተናዎችን ሁሉ እንደ አንድ የሰርግ ልብስ አዘጋጅተው ወደ ሰማያዊ ንጉሥ ለመቅረብ ተዘጋጁ። ደቀ መዛሙርታቸው አባታቸው ሊለያቸው እንደሆነ ሲሰማቸው የነበረው ሐዘን እጅግ መራራ ነበር። እንደ አንድ አባት፣ እንደ አንድ መካሪ፣ እንደ አንድ ብርሃን የነበሩትን ሰው ማጣት እነርሱን እንደ ደመና ጨለማቸው። ነገር ግን አቡነ ኪሮስ እኔን ከማጣት ይልቅ እናንተ የእግዚአብሔርን መንፈስ አገኙ በማለት ያጽናኗቸው ነበር። ያ የመለያየት ጊዜ ለደቀ መዛሙርቱ የሐዘን፣ ለአባታችን ግን የክብር ዘውድ የሚቀዳጁበት ጊዜ ደረሰ። አባታችን በሕይወታቸው የመጨረሻ ቀናት ሁሉንም ነገር ይቅር ብለው በዙሪያቸው የነበሩትን ያስቀየሟቸውንና ያሳደዷቸውን ሁሉ በጸሎታቸው አሰቡ። የልባቸው ንጽሕና በፊታቸው ላይ በግልጽ ይታይ ነበር። አቡነ ኪሮስ ያረፉባት ዕለት በገዳሙና በአካባቢው የነበረው ድባብ እጅግ ልዩ ነበር። ፀሐይ እንደ ድሮ አልሞቀችም። ነፋሱም በለዘብታ የቅዱሱን አባት መውጣት ያጀበ ይመስል ነበር። አባታችን በደቀ መዛሙርታቸው መካከል ሆነው ዓይኖቻቸውን ወደ ሰማይ ተከሉ። በፊታቸው ላይ የነበረው ፈገግታ በምድር ላይ ያላዩትን ሰማያዊ ምስጢር እንደሚያዩም የሚያሳይ ነበር። ጌታ ሆይ በሰላም አሰናብተኸኛልና ብለው በጸጥታ ነፍሳቸውን ለፈጣሪያቸው ሰጡ። በዚያች ቅጽበት የዓለም ጫጫታ ጸጥ አለ። የደቀ መዛሙርቱ ልቅሶ ግን የዋሻው ግድግዳዎችን ያስተጋባ ነበር። አቡነ ኪሮስ ሲያርፉ የሰማይ መላእክት እንደተቀበሏቸው በብዙዎች ዘንድ ታመነ። የቀብር ስነ ስርዓታቸው የሐዘን ብቻ ሳይሆን የምስጋና ነበር። በዙሪያው የነበሩት አራዊት እንኳ በጸጥታ ወርደው አጠገባቸው መቆማቸው ተፈጥሮ ለፈጣሪዋ ባሪያ የሌላት ክብር የሚያሳይ ነበር። አባታችን በዋሻቸው አጠገብ በነበሩት ገዳም ተቀበሩ። ያ ስፍራ እስከ ዛሬ ድረስ የብዙዎች የጸሎት በርካታ ታምራት ምንጭ ሆኖ ቀረ። ከረፍታቸው በኋላ አቡነ ኪሮስ በስማቸው ለሚጸልዩትና በገድላቸው የሚመላለሱትን የሰጡት የምልጃ ቃል አለ። በስሜ የጠራ
በገድሌ የታመነ ጌታ ከእርሱ ጋርም ይገናኛል በማለት የገቡት ቃል የብዙ ሕይወት ሲለውጥ ኖሯል። የእርሳቸው ዕረፍት የሕይወት ፍጻሜ ሲሆን የብዙዎች ነፍስ ወደ እግዚአብሔር የሚስብ አዲስ የሕይወት መንገድ መክፈቻ ሆነ። አቡነ ኪሮስ በሕይወት ዘመናቸው የዘሩት የፍቅርና የቅድስና ዘር የብዙዎችን ልብ አርሶ በሃይማኖትና በምግባር እንዲያብቡ አድርጓል። ያ ብቸኛው ልጅ አሁን የብዙ አባት፣ የሕመምተኞች ፈዋሽ፣ የጠፉት መካሪ ሆኖ በቤተ ክርስቲያን ታሪክ ውስጥ በዘላለም ስም ተመዝግቦ ይኖራል። የአቡነ ኪሮስ ገድል እንዲህ በማለት ጨርሰናል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አቡነ